እና ፋሚሊ የመጀመሪያ ጉዟችን ነው በቀን ትላንት ከትላንት ወደ አመጣን ትላንት እየተኛ መሸ ዛሬ ለመጀመሪያ ጊዜ እስኪ እንቅስቃሴ ልናረግ ነው እንደምታዩት እንግዲህ ዱባይ በትንሹ እንደዚህ ነው የሚያምረው ተንኮሱ አለው ሰላም ነው ምን አጋጥመኝ መሰለኝ ፕሌን ውስጥ ሽንት ሲወጥረህ አረናሽናሉ አራግዳዳ በሩን ከፍቼ ወደ ውጭ ብወጣ ሳልኩና ወጥሮኝ በራካ ሳትሸና እዚህ ደረስክ ታዲያ ሳልሸና ሽንት ራሱ ይዤ መጣ ወይኔ ኩላሊት ተበላሸ በቃ እኔ ምን ፈራው መሰለኝ እንትን ይሄ ምንድነው ሽንት ያለ ፓስፖርት አይገባም ብሎ እንዳስቆሙም በየበራው ፍራቴ መጣ እንዴ እኔ እኮ ማለት ነው እግርህን ጥሌ የመጣ መስሎኝ እኮ ነው እግርህን ያየሁት መጀመሪያ እግሬ ተደብቆ ነበር አንዱ ደግሞ ምን ሆንኩ መሰለኝ ሻንጣዬን ሌላ ቦታ ጫኑ ከዛ በቃ ሲወርድ ሰው ሻንጣ የሚሰጠኝ ሰው አጣው ከዛ በቃ ሻንጣዬን ተበላው አልኩ ኧረ እዚህ ሀገር የሆነ ነገር መሬት ብታስቀምጥ ወርቅ ራሱ ሰው አነሳም አሉ እኔም ልክ እዛ ውስጥ ማለት ነው የሚሰጥ ምግብ አለ ፕሌን ውስጥ ማለት ነው ያ አንዳንድ ሰው ያ ምግብ የሚያስከፍል መስሎት ሳይበላ እዚህ ይደርሳል ታውቃለህ ይሄ ላይ ምን አጋጠመህ አንተ እኔ ጠረጠርኩና በቃ ምን ትበላለህ አለኝ መጣ ዶሮ ወጥ አልኳት በምንድነው የጠየቀችሽ የሆነ እንግሊዘኛ ወራች ከዛ እንደዚህ አልኳት ጭንቅላቴን እንደዚህ ሲያደር ሳይዋ ቃጥላል ምን አይነት ምግብ ነው ያገኘከው ፕሌን ውስጥ አረ ብዙ ነው አጠገቤ ነበሩ ሌላ ሀገር ነበሩና እነሱ የሆነ ነገር በሉ እኔ ደግሞ የኢትዮጵያውያን ዶሮ ወጥ ነበር እሱን በላው ግን አረ አሁን ብር ቢጠይቁኝ እዚህ ያልኩ ራሱ አልጨረስኩም ይሄ መስላል ዱባይ ባይዘዌ ዱባይ በጣም ያምራል ወይ በጣም እንኳን ወደ ሀገራችን ወደ ሁለተኛ ሀገራችን በሰላም መጣክ አረ ሀገራችን ልትል ሁለተኛ ሀገራችንማ ኢትዮጵያ ነው ያናየውት እዛ ጋር ያለው አረ ሲያምር እዚህ ጋር ደግሞ አባጌጤ ይባላል የኦሮሞ ኮሜዲያን ነው በጣም ታዋቂ ነው እንግዲህ ፋሚሊ ሽማግሌ ግን እንዴት መምጣት ቻለ ወደ ዱባይ ከኋላ ያለው ሽማግሌ መምጣት ይችላል እንዴ አይችልም ነበር ሽማግሌ ተው ግን ተመለስ እኛ አዎ እና አንተ ግን በእናት እስኪ የሚከራይ ቤት ፈልግልኝ እዚህ ልኑር አረ የሚጣይ እናት ትከሰኛለች አትከስም ባክ አረ አትከስም ውድ ነው እዚህ ዋጋው እዛም ውድ ነው 700 ነው 700 አዎ ውድ ነው እዛ 700 ብር አዎ እዚህ ደግሞ በዶላር እኮ ነው ዶላር ምንድነው በዶላር ነው የሚከፈለው የኢትዮጵያ ብር የለም እዚህ ነው ርካሽ ነው አንድ ዶላር አላ የኢትዮጵያ ብር ኖ የኛ ብር ነው የሚበልጠው እና ፋሚሊ እንግዲህ ዱባይ ያላችሁ ይሄ ልጅ ግን ማን እንደሆነ ልንገራችሁ ይሄ ጉሬ ባይላዊ ልብስ መሸጫ ብዬ ማስታወቂያ እንድንሰራ እንድንስናና ያመጣልኝ ነው ግን ልጅ አይመስልም የትንሽ ትልቅ የሚባል አለ አይደል ተንኮሱ በዚህ ቃላት ማለት ነው አንድ ነገር መጣልኝ እሺ ባውኑ ፕሮሞሽን ስራዬ በደንብ የሚሰራ ከሆነ እሺ አንተንም የሚጣይናትም ሚጣንም ዱባይ ታውግን ዱባይ መጣችሁ እንድትጎበኙ አረጋለሁ እና ፋሚሊ የኡነት እላችኋለሁ ሙሉን ሽጬ ጨርሳለሁ በቃ አንተንም የሚጣይናትም ሚጣንም አመጣለሁ ሰማችሁ አይደል እና እንደዚህ እንዳረግ ባይላዊ ልብስ መግዛት የምትፈልጉ በፈለጋችሁ ዲዛይን ደግሞ ማዘዝ ከፈለጋችሁ ጉሬ ባይላዊ ልብስ መሸጫ ባይላዊ ልብስ ሲል ደግሞ እኮ የሁሉም ክልል ነው ባይዞ ደስ የሚለው ልጁ የሁሉም ክልል ባይላዊ ልብስ መሸጫ አለ የታጣ ነገር የለም ከኔ ሱቅ አዎ በቃ የታጣ ነገር ደግሞ የሴቶች ኮስሞ ራሱ ጫማ በቃ አልባሳት አለ ባይዞ ባይላዊ ነው አልኩ እንጂ በውስጥ ማይቻለው ፋሽንም አለ አልደብቅም ለወንዶች ምርጥ ጂንስ ማለት ነው ምርጥ ጂንስ ብራንድ ጂንስ እሺ
በዚህ ሀገር ውስጥ ብዙ ጂንስ አያምርም። ሰፊ ነው ታውቃለህ፣ ወንዶች ይቸገራሉ። እኔ ግን ቻይና ሄጄ ቱርክ ሄጄ ብራንድ ሱሪ ያመጣሉ ለወንዶች፣ ቲሸርቶች፣ ጂንሶች ብራንድ። በቃ እንግዲህ በዚህ ስልክ ቁጥር እንድታዙላችኋለሁ። ያዘዛችሁ ደግሞ ኮሜንት ላይ ተንኮሱ አዝዣለሁ በቃ ደስ ይበል ያላችሁ ብትነግሩት አሪፍ ነው። ከኋላ ያለው ይሄ ደግሞ በሱ ምክንያት ብዙ ሰው ወደ ውጭ መጥቶ ስራ እየሰራ ነው። አዎ አላቀው ነበር። ስሙን ይሰማለሁ አጫሉ ላሉ አረኔ አጫሉ ነው ያመጣን ስለሆነ ሴቶች ይሰማለሁ። ከዛ እሱ ነው ያመጣው። እዛ ጋር ያለው ደግሞ ቅድም እንደነገርካችሁ የኦሮሞ በጣም ታዋቂ ነው፣ ኮሜዲያን ነው፣ ወጣት ነው ደግሞ አጫሉ። ባይ ዘ ዌይ እሱ አጫሉ ይባላል። አዎ አጫሉ ማለት ጀርባዬ ማለት ነው። ጀርባ ሁሌ ከኔ የማይለይ ምርጥ ጓደኛዬ፣ ምርጥ ወንድሜ፣ ምርጥ አባት ማለት ይቻላል። የምር አጫሉ ምርጥ ሰው፣ ምርጥ የሥራ ሰው፣ ስራውን የሚያከብር፣ ሰውን የሚያከብር፣ በስርዓት ከስተመሮቹን የሚይዝ ምርጥ ሰው ነው። በዚህ በተንኮሱ ቲክቶክም ሆነ በተንኮሱ ዩቲዩብም ሆነ በተንኮሱ ፌስቡክም ሆነ በዚሁ አጋጣሚ ጓደኛዬን ማመስገን ፈልጋለሁ። በጣም የሚወድ ጓደኛዬ ነው። ቴንክ ዩ በል እንደኔ ቴንክ አትልም እንዴ? በእናትህ ቴንክ አትልም? ስላንተ ስናወራ እና ፋሚሊ ያለውን ድባብ ደግሞ አሳያችኋለሁ። ሳይክል አየሁ እዛ ጋር ፋሚሊ የሆነ ሰውዬ። ያኛው ምንድን ነው? ከየት ያኛው እንዴ? እቺኛውን አያችሁ ፋሚሊ? እዛ ጋር ያለው ልጅ እንኳን እዚህ ሹፌር ልሆን እንዴ? ሰላም ነው አንድም ሰማኝ አይችልም እኮ አማርኛን አያውቅም። አውቀውም። አዎ በእንግሊዘኛ እስቲ ሰላም ነው በለው። ሰላሚንግ በእንግሊዘኛ ኦኬ። አር ዩ ፋይን ኤንድ ዩ ዋት ኢዝ ዩር ፋሚሊ ኦልደር? ቴንክስ ተንኮሱ ሰላሚንግ። አዎ ተንኮሱ yes በአማርኛ ሳይሆን በእንግሊዘኛ። ተው ስምክ ሰቀብኛ ሰብስክራይብ ያላረጋችሁ አሁን ተንኮሱ ሱቅ ውስጥ ገብተህ የሆነ ነገር ለመጠየቅ ስትል ምንድነው የምታረገው? እሄዳለሁ ቀጥ ብዬ። እንዴት ነው የምታዘው? ዚስ ካም ሚ ማኒ ዩ ጊፍት ላላ እኔ ባይዘው እንግሊዝኛ ሲያወራ የመጀመሪያ ቋንቋ ነው ይሉኛል። እንግሊዝኛ ሲያወራ በደንብ ትችላለህ ተንኮሱ እንግሊዝኛ በቃ ሌላ ቋንቋ አችልም ከእንግሊዝኛ ውጪ ነው የሚሉን። ኦ ማይ ጋድ። አንድ ሰው ገባው ከዛ በእንግሊዝኛ ምን አልኩት። ጨው ምንድነው የሚባለው በእንግሊዝኛ? እንትን አልኩት በእንግሊዝኛ ወጥ ኢንቦክስ አልኩት። ከዛ አልኩት ወጥ ቀመስኩለት። ጨዋለ ያልከው እንደዛ? አይ በቃ በእንትን ነው አንተ ካርቦሃይድሬት ብትራሱ ያውቃሉ እነሱ። ተው እንደዚህ ስትል የሚጣናት ትሰማለች። ተው ግን ተው ተንኮሱ የሚጣናት። በዚህ አጋጣሚ ቤትሽን አከራየው ነው። ከዚህ ቤት አግኝቻለሁ። ካሁን በኋላ እዚህ ነው የሚኖረው። ፀሐይ አቃጥሎኝ ቤቴ እና ይሞቃል ሀገሩ። ባይ ሰብስክራይብ አድርጉ እና በሌላ ቪዲዮ እንመጣለን። እንዴት አየከው? አሁን እንደዚህ አሁን መኪና እንደዚህ ሲሄድ ምን ተሰማክ? ዱባይ ውስጥ ማለት ነው እንደዚህ። እውነት ለመናገር ከሆነ